ውድቅ የሞተ ብለንክ። እሺ ጥርስ እየደማ ነው፣ ክሊኒክ እንሂድ ሞገስ። የጥርስ መድማት በውሃ የታጠበ ነው። የልብ መሰበር በጓደኛ መከዳት ግን ያሟል። ቁስሉም አይደል ባህል ነበር። እኔ ነኝ ቆምጣጣ ድሃ ያደረኩት። ደግሞ በደንብ ድህነት ምን ማለት እንደሆነ የድህነት ጥልቀት የቱ ጋር እንደሆነ በደንብ አሳየዋል። ድህነት ለሱ አዲስ አይደለም፣ ያደገበት ነው። አዎ ወርሶት እንደሆነማ በደንብ አውቃለሁ። እሱ ግን ከአባቱ የተቀበለውን ድህነት የሚያወርሰው ልጅ አይኖረውም። እሱን አትግደለው። በየቀኑ ከምታሰቃየው እኔ እንግደለኝ። አቤት 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 ፍቅር ይሉታል። የኛ ሮሚዮ እና ጁሊየት ልጨምርልሽ፣ ዛራ እና ቻንድራ። አቤት ፍቅራችሁ ኮተታ። አቤት ፍቅር በአማርኛ ላድርግልሽ፣ በዛብህና ሰብለው እንጂ። አቤት ፍቅር። ዝና እንግዲህ ሚስቱን ወደ ቤት ወስዷል። ምን አጉድዬብሽ ነው ከኔ ውጪ ሌላ ሰው የምታዩ? ምን ባረግሽ ይሻለኛል? እኔ ግን ቆይ እያለ እየመከራት ይገኛል። ሉላ ግን ምንም መስሚያ የላትም። ምክንያቱም የምታፈቅረው የልጅነት ፍቅረኛዋ ሞገስን ነው ማለት ነው። ያንን ሞገስን እገልልሻለሁ ቢላትም እሱን ተው፣ እሱን አትግደለው፣ እሱን ከምታሰቃየው እኔን ገለከኝ ተገላገል እያለችው ነው። ብሩክም እንግዲህ የራሱን ውሳኔ ወስኗል። ዝና ያለችበትን አሳይቷል ማለት ነው። ሞገስ ግን መቼም ቢሆን ይቅር አልልክም፣ በእኔ በወንድምክ ላይ እንዴት እንደዚህ ታረጋለክ? እኔን እንዴት አሳልፈ ትሰጣለህ? እያለ ነው። ብሩክም ምን ላድርግ ልጅ እያየዋት ትሞትብኝ ወይ እያለ ይገኛል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የፍቅር ቻናል ቤተሰቦች እንዴት አላችሁ? በያላችሁበት ፍቅር፣ ሰላም፣ አንድነት ይብዛላችሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ በቅንነት ቤተሰቡን ላይክ በማድረግ ቪዲዮውን ጀምሮ ስለምታበረታቱኝ አመሰግናለሁ። ምሳሌ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። ምሳሌ ድራማ እንግዲህ አስተማሪና ተወዳጅ ድራማ፣ ብዙ ነገር የተማርንበት፣ አሁን ላይ እንዲሁም በጣም አጓጊ ሆኗል። ሰስፔንስ ሆነን እየጠበቅን እንገኛለን። እንግዲህ በዚህ ፓርት ላይ የብሩክ ደስታ ተመልሷል። ሞገስ ደግሞ በጣም አዝኗል ማለት ነው። ምንም ማድረግ አይቻልም። የአንዱን ህይወት ለማስተካከል የአንዱ ህይወት መበላሸት ግዴታ ሆኗል። እዚህ ጋር ብሩክ እንግዲህ ቤትና መኪናውን ለመሸጥ የቤትና የእገዳው መኪና ለማስነሳት ግዴታ ሉላን ያለችበትን ቦታ አሳልፎ መስጠት ወይ ደግሞ ለዝና መናገር ነበረበት። በዚህ ጉዳይ ሞገስ አልተስማማም ነበረ። ብሩክ ግን ምንም ነገር ማድረግ ስላልቻለ ከዝና ጋር የተስማማው እንግዲህ ቤት እገዳውን እና የመኪናውን እገዳ አስነሳልኝ፣ ሉላን በእጅህ እናስገባልሃለን ብሎት በተነጋገረው መሰረት እንግዲህ ሉላን አሳልፎ ሰጥቷል። በዚህ የተነሳ ሞገስ በጣም ተናዷል። በጣም ልቡ ተሰብሯል። እንግዲህ ዝናን በቦክስ መቶታል ሞገስን ማለት ነው። ጥርስ እየደማ ነው፣ ወደ ክሊኒክ እንሂድ ቢለውም እንኳን ብሩክ ሞገስን የጥርስ መድማት ይድናል፣ የልብ መድማት ግን መቼም አይድንም፣ ለዛውም በሚወዱ ሰው መከዳት በጣም ያማል ብሏል። በጣም እንግዲህ ከባድ ነው። ምሳሌ ልትታከም ነው። ሁላችንም ደስ ብሎናል። ስንጠብቀውና ስንመኘው የነበረ ነው። ብሩክ እንግዲህ ምሳሌን ለማሳከም አሁን በደስታ ቤቱ በፈገግታ ተሞልቷል ማለት ነው። ቅድስትን በጣም ደስ ብሏታል። ምሳሌም እንግዲህ ውጭ ሀገር ሊሄድ ነው ብላ ተደስታለች። እንግዲህ የእነሱ ቤት ደስታ ሲመለስ ደግሞ ሞገስ ለብቻው አሁን ላይ ሀዘን ላይ ነው ያለው። ምንም ማድረግ አይቻልም። ሉላም እንግዲህ ወደማትፈልገው ወደ ዝና ተመልሳ ሄዳለች። ከዚህ በኋላ አሳልፌ አልሰጥሽም፣ እስከ ሞት ድረስም ቢሆን አንለያይም ሲላት ነበረ። ሞገስ ግን ያ እሱ ያለው አልሆነም ማለት ነው። ዝና ሚስቱ መልሷል፣ ነገር ግን አለቃቸውም እያለ ነው። ብሩክንም ሞገስንም ከዚህም በኋላ አለቃችሁም፣ የስራችሁን የእጃችሁን ታገኛላችሁ፣ እንደዚህ አወርዳችሁኝ አለቃችሁም እያለ እየፎከረ ነው የሚገኘው። እንግዲህ ሉላ
ድህነት ምን እንደሆነ አሳይሻለሁ። አንቺ ድህነትን ፈልገሽ ነው እዛ ድሃ ጋር የሄድሽው። ምን ጎሎብሽ ነው? እዚህ ጋር G+3 እያለልሽ ሁሉ ነገር እንደፈለግሽ እያለ አንቺ ግን ድህነትን ፈልገሽ መርጠሽ እዛ ድሃ ጋር ሄደሻል። ግን ምን አጉልዬብሽ ነው? ምን ባረግሽ ይሻላል? አሁን ልጅ መውለድ አለብሽ። ግዴታ ልጅ እንድትወልጅልኝ ፈልጋለሁ አሁኑ ነው ብሎ እንግዲህ ሉላን እንዴት ነው ከየት ነው ገዝታ ነው ልጅ የምታመጣው? ሆሆ ልጅ ይገዛል እንዴ? እና እንደዚህ እያለ ይገኛል ማለት ነው። ሞገስም ግን አትግደለው፣ እኔ እንግደለኝ ከፈለክ በትለውም የኛ ዛራና ጃንድራ ሰብለና በዛብህ ጭራሽ አልፈሽ ተልፈሽ ለሱ መቆርቆር ጀመርሽ እያለ እንግዲህ አሽሙር እየተናገራት ይገኛል። ይሄ ድሃ ልኩን ነው ማሳየው ቢላትም ድህነት ለሱ ብርቅ አይደለም፣ ለሱ ድህነት አዲሱ አይደለም ብላ እንግዲህ መልሳለታለች። ለሞገስ ጠበቃ ቆማለች ሉላ አሁን ላይ ማለት ነው። እሱማ ልክ ነሽ አለ ዝና ማለት ነው አለ በሳቅ ልክ ነሽ፣ ድህነትን ከአባቱ የወረሰው ነው እያለ እንግዲህ ሙድ እያዘባት ነው የሚገኘው። አንዳንድ ሰዎች እዚህ ጋር የተረዳሁት ነገር በገንዘብ ሁሉን ነገር ማድረግ የሚችሉ በገንዘባቸው ሁሉን ነገር የሚገዙ ይመስላቸዋል። እሷ ግን የታያት ዝና ጋር ያለው ሀብት ንብረት፣ የሚያምር ቤት፣ የሚያምር ግቢ ሳይሆን ሞገስ ጋር ያለው ፍቅር ነው የሚታያት ሁሌም ማለት ነው። ምን አጉድልዬብሽ ነው? ይሄንን ጥቁር ጨርቅ ጣይና ሁሌ ከምትለብሺ እንደ ሚስት ሆኚ። እንዴት ነው መቼ ነው እንደ ሴቶቹ የምትሆኝ ቢላትም መቼ የማታስበው ብላለች። እንግዲህ ሉላ እሱ ጋር ስትኖር በሀዘን ነው የምትኖረው። አንድ ቀንም ፈገግ ብላም ተደስታም አታውቅም ማለት ነው። እና ገንዘብ ፍቅርን አይገዛም፣ ገንዘብ ጤናን አይገዛም፣ ገንዘብ ሰላምን አይገዛም፣ ገንዘብ ደስታን አይገዛም። እና ዝና ቢመለስ ማለት እንደው የማታፈቅረውን ሴት እንደዚህ ከሚያሰቃያት ለሞገስ ቢለቅላት ብዬ ተመኘው። እሷ በጣም የምትወደው ሞገስን ነው። ሞገስ ጋር ስትሆን እንዴት እንደተደሰተች እስኪ አስቡ። ደስታዋ፣ ፊቷ ሁላ፣ ፈገግታዋ ሁላ ተመልሶ ነበረ። እዛ ግን እንግዲህ ወደ እስር ቤት ተመልሳለች። አንዳንድ ጊዜ አንዳንድ ህይወቶች የምንፈልገው ሳይሆን የማንፈልጋቸው ነገሮች ይሆናሉና ዝና እንግዲህ ስለሚወዳት ብቻ የራሱ እንግዲህ አድርጓል በግዴታ ማለት ነው የራሱ። እሷ ግን አትፈልገውም፣ አትወደውም። አሁን ላይ በግድ ልጅ ትወልጃለሽ ብሏል። እንግዲህ ከ10 ዓመት በኋላ በልጅ ሊያስራት አስቧል። በልጅ ማሰር ነው ያስበው። ሴት ልጅ ከወለደች የትም አትሄድም ይላሉ፣ እንደዛ ስለሚያስቡ ነው። ለማንኛውም ምሳሌ የሚመስል ነበር። ቀጣዩ ክፍል ምን እንደሚሆን እንግዲህ አብረን የምናይ ይሆናል። ብሩክ ሄዶ ያሳክማል ብለን ተስፋ እናደርጋለን። ነገር ግን ኤፍራታ አሁንም ተንኮል እያሰበች ነው። ያ ተንኮል እንዳይመጣ እኔ አሳስቦኛል። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ስለነበረን ቆይታ እናመሰግናለን። ቸር ሰንብቱ። ባይ ባይ ብለናል።